የምንማረው ምንድነው? ስለ ሰርክል እንማራለን። ሰርክልን እንግዲህ ምን ይመስላል፣ በሰርክል ላይ ያሉ ፕሮፐርቲዎች ምን ይመስላሉ የሚለው ዲቴል ኮድ ኢንፎርሜሽን ጋራ በደንብ አስተምራችኋለሁ ማለት ነው። እንዲሁም ደግሞ ከታች ትምህርቱን ከጨረስን በኋላ ጥያቄዎች ልክላችኋለሁ ማለት ነው። ጥያቄዎቻችሁ የሰማችሁ ኮሜንት ላይ ታደርጉልኛላችሁ ማለት ነው፣ ታደርጉልኛላችሁ ማለት ነው። ለማንኛውም ከሰርክል ስንነሳ ሰርክል ብለን የምንጠራው ምንድነው? ኢትስ ኤ ሴት ኦፍ ፖይንትስ ነው የሚጠራው። ሰርክል ኢዝ ኤ ሴት ኦፍ ፖይንትስ ኢኩዊዲስታንት ፍሮም ዘ ሴንተር ይባላል። ሰርክል ኢዝ ምናምን ሰርክል ኢዝ ኤ ሴት ኦፍ ምናምን ፖይንትስ ኤ ሴት ኦፍ ፖይንትስ ኢኩዊዲስታንት ፍሮም ዘ ሴንተር ኢኩዊዲስታንት ፍሮም ዘ ሴንተር ነው ፍሮም ዘ ሴንተር ሶ ይሄ ነው ብለን ሰርክል ኢዝ ኤ ሴት ኦፍ ፖይንትስ ኢኩዊዲስታንት ፍሮም ዘ ሴንተር then there is what is circle ይኖራቸዋል። ሴንተራችን ኦ አለች። ሰርክል ላይ የሚደረገው ሴንተሩ ላይ ባለ ፖይንት ነው። ስለዚህ ይህ ምን ብለን እንጠራዋለን? ሰርክል ኦ ተብሎ ይወሰዳል ማለት ነው። ሰርክላችን ሰርክል ኦ ብለን እንወስዳለን። የተሰየመው በምንድን ነው? ሴንተር ላይ ባለው ፖይንት ነው። ምን ማለት ነው? እዚህ ላይ ያሉ ፖይንቶች በጠቅላላ ከሰርክሉ ሴንተር ያላቸው ርቀት እኩል ነው። በዚህ ምክንያት ምን ተባለ? ሰርክል እንዲፈጠር ወይም ሰርክል ፎርም ተደረገ ማለት ነው። ሶ ሰርክል ኢዝ ኤ ሴት ኦፍ ፖይንትስ ኢኩዊዲስታንት ፍሮም ዘ ሴንተር ብለን እንጠራለን። ታዲያ ሰርክል ላይ ያሉ ፕሮፐርቲዎች ምንድን ናቸው? አንደኛው ራዲየስ ብለን የምንጠራው ነው። እንግዲህ ሰርክላችን ያሉ ፖይንቶች እነማን ናቸው? ለምሳሌ ፖይንት ኤ ይኖራል፣ እዚህ ጋር ለምሳሌ ቢ ይኖራል፣ ከዛ ሲ ይኖራል፣ እዚህ ጋር ዲ ውስጥ አለን፣ ከዛ ኢ የፈለግናቸውን ፖይንቶች መውሰድ እንችላለን ማለት ነው። እነዚህ ፖይንቶች ናቸው። እዚህ ላይ እንግዲህ በጣም ብዙ አይነት ፖይንቶች አሉ ማለት ነው። ሶ ራዲየስ ብለን የምንጠራው ምንድን ነው? ኢትስ ኤ ዲስታንስ ፍሮም ሴንተር ኦፍ ሰርክል ቱ ዋን ፖይንት ኦፍ ኤ ሰርክል ነው። ከሴንተሩ ተነስታችሁ ወደ የትኛውም አንድ ፖይንት ብታሰምሩ ራዲየስ ነው። ለምሳሌ ከኦ ወደ ኤ ባሰምር ራዲየስ ነው፣ ሲምቦላይዝ የሚደረግ ነው። አንዱ ለምሳሌ ኦኤ መሆን ይችላል። ሁለተኛው ከኦ ወደ ቢ ብናሰምር ኦቢ ራሱ ችሎ ይሆናል፣ ራዲየስ ነው። ኦሲም ራዲየስ ነው፣ ኦዲም ራዲየስ ነው፣ ኦኢም ራዲየስ ናቸው ማለት ነው። ሶ ይሄ ምን ብለን እንጠራዋለን? ራዲየስ። ሁለተኛው ምናምን ማለት ዲያሜትር ነው። ዲያሜትር ማለት ወይም ሲምቦላይዝ የሚደረግ ሞዴ ነው። the longest chord in a circle ይባላል። the longest ምን ብለን እንጠራዋለን? the longest chord in a circle ነው። the longest chord in a circle ብለን እናስቀምጣለን ማለት ነው። ዲያሜትር ብለን የምንጠራው is a distance between any two points and that must cross the center of circle ነው። a line segment which joins two points of a circle and it must cross the center of circle center of circle cross አድርጎ የሚመጣ ማንኛውም መስመር ምን ተብሎ ይጠራል ማለት ነው? ወይ ማንኛውም ሴግመንት በዲያሜትር እንወስደዋለን። ለምሳሌ በዚህ ጋር አንድ መስመር ባሰመር እዚህ ጋር ለምሳሌ ኤፍ እና ጂ ቢሰጠኝ እነዚህ ምን ይባላሉ? ዲያሜትር። ዲያሜትር የሚያስመው ነገር ነው። ላይን ሴግመንት ፎርም ይደረጋል፣ ሁለት የሰርክል ፖይንቶች ይደረጋል፣ ሴንተሩ ግን ክሮስ ማድረግ አለበት። በዚህ መሰረት ዲያሜትራችን ለምሳሌ ኤዲ አለ፣ ሁለተኛው መስመር መጣማተው ኤፍ ጂ ብለን ጠራቸው፣ ሁለቱም በዲያሜትር ይወሰዳሉ ማለት ነው። ሶ ዲያሜትር ማለት ታዲያ ምን አመጣ? ትዋይስ ኦፍ ማን ይወክላል? ራዲየስ ይወክላል። ዲያሜትር ብለን ጠራው ትዋይስ ኦፍ ራዲየስ ነው። ሺ ራዲየስ ትወክላለች፣ ይሄም ራዲየስ ነው። ከኤስ ከዲ ያለው ግን ዲያሜትር ስለሆነ ራዲየስ ፕላስ ራዲየስ ትዋይስ ኦፍ ማን ያመጣል ማለት ነው? ራዲየስ ነው። ሶ ዲያሜትራችሁ ትዋይስ ኦፍ ራዲየስ ነው። ራዲየስ ማለት ደግሞ ምናምን ዲያሜትር ሲካፈል ለማን ይመጣል ማለት ነው? ለሁለት ብለን እንወስዳለን ማለት ነው። በዚህ መሰረት ነው ራዲየስ ዲያሜትር ብለን ጠራቸው። ቀጥሎስ ማን አለ ማለት ነው? ኮርድ ብለን እንጠራዋለን። ኮርድ ብለን የምንጠራው ኤኒ ላይን ሴግመንት that joins two points of a circle did not cross the center of the circle ነው። ማንኛውም ላይን ሴግመንት ሁለት የሰርክሉን ፖይንቶች የሚያገናኙ ነው። ነገር ግን ሴንተሩን ማይነካ ከሆነ ምን ተብሎ ይጠራል? ኮርድ ተብሎ ይወሰዳል። ለምሳሌ እዚህ ጋር ከኤ ወደ ኢ ባሰምር ምን አመጣ ማለት ነው? ኮርድ ኤኢ ማለት እንችላለን። ሌሎች ኮርዶችን ፎርም ማድረግ እንችላለን። ከዲ ወደ ሲ ባሰምር ዲሲ የተባለ ሊኖር ማለት ነው ኮርድ ይሆናል። ሶ ኮርድ ኢዝ any line segment that joins only two points of a circle but did not what cross the center of circle የሰርክሉ ሴንተር ጭራሹ ክሮስ ማድረግ ሆነ በምን ይወሰዳል ማለት ነው? በኮኦርዲኔት እንወስደዋለን ማለት ነው። እነዚህ ናቸው ማለት ነው። ስለዚህ ከዚህ ፕሮፐርቲ ውጭ ያሉ እንትኖች ናቸው። ታንጀንት ላይ እና ሴካንት ላይ ብለን እንጠራዋለን። ያው ሌላ ሰርክል ሳለ ደግሞ ሴንተራችን ኦ ይኖራል። ከዛ እስከተስ ምናለ ማለት ነው ታንጀንት ላይ እና ምን ብለን እንጠራቸዋለን ማለት ነው? ሴካንት ላይ ተብሎ ይጠራል። ሴካንት ላይ ብለን የምንጠራው የላይን which cross ምን አመጣ ማለት ነው? የሰርክል ነው። እዚህ ጋር ለምሳሌ ኤፍ አለ፣ እዚህ ጋር ጂ እንወስዳለን። ከዛ እዚህ ጋር ደግሞ ምናመጣ ማለት ነው ታንጀንት ላይ ብለን እንጠራዋለን። እዚህ ጋር ፒ ይኖራል፣ እዚህ ጋር ኤል እና ማን እንወስዳለን? ኤም እንወስዳለን ማለት ነው።
ሶ እዚህ ጋር ሴካንት ላይን ብለን እንጠራው ኤ ላይን which cross a circle ነው። እስካሁን ያየናቸው ላይን ሴግመንቶች ናቸው። ይሄ እንደገና ላይን ነው። ስለዚህ ኤ ላይን which cross a circle ነው። which ምን ብለን እንጠራለን ማለት ነው? cross a circle ነው። አንድን ሰርክል ክሮስ የሚያደርግ መስመር በተበጠራል ሴካንት ላይን ተብሎ ይጠራል። ሶ ይሄ ሴካንት ላይን ነው። ሁለተኛውስ ማንመጣ ሴካንት ላይን ነው። ኤፍ ማንመጣ ጂ ብለን የምንጠራው ሴካንት ላይን ይሆናል። ቀጥሎስ ማንመጣ ማለት ነው ታንጀንት ላይን ነው። ታንጀንት ምን ብለን እንጠራለን ማለት ላይን። ታንጀንት ላይን ብለን የምንጠራው ደግሞ ኤ ላይን which takes only one point of a circle ነው። ኤ ላይን which ምናምን ማለት ነው which takes one point of ምናምን ማለት ነው ኤ ሰርክል ነው። የሰርክሉ አንድ ፖይንት ነክቶ የሚያልፍ ከሆነ ታንጀንት ላይን ይባላል። እቺ ሁለቱ የሚነካኩባት ቦታ ምን ትባላለች? ታንጀንሲ ፖይንት ነው። ታንጀንሲ ፖይንት is a point or a place where a line and a circle meets ስለተባለ ሰርክሉ እና ማምለጠዋለ ላይኑ ሚት የሚያደርገው ፖይንት ምን ማለት ነው? ታንጀንሲ ፖይንት ፕሮፐርቲያችን ታንጀንት ላይን is always perpendicular to the radius of the circle። ታንጀንት ላይን is ምን ብለን እንጠራለን? always perpendicular to the radius of the circle። the radius of ምን ብለን እንጠራለን? circle ተብሎ ይወሰዳል። ሶ ታንጀንት ላይን is always perpendicular to the radius of the circle። እዚህ ጋር ከሴንተራችን አንድ መስመር ማሰመር ራዲየሱ እናሰመር ማለት ነው perpendicular። ስለዚህ OP perpendicular tangent radius OP perpendicular to ማን ይመጣል ማለት ነው? ላይን LM ብለን ላይን ማን መጣ? LM። ሶ tangent line is always perpendicular to the radius of circle። What about secant line? Say if secant line wants to be perpendicular to the radius of circle, it must cross the center of the circle። ኮርዱ ምን ማድረግ አለበት ማለት ነው? መቁረጥ አለበት። otherwise መኖር አይችልም ማለት ነው። perpendicular ነው ማለት ነው። ስለዚህ tangent line is always perpendicular to the radius of circle ብለን ስለዚህ አሁን ደግሞ የተወሰኑ እስኪ ራዲየስ እና ዲያሜትር ላይ ያሉ ጥያቄዎች ለማየት እንሞክራለን ማለት ነው። ምን ይላችኋል ማለት ነው? if OA equals to 3x plus 1 ይላል ማለት 4 and if OB equals to 2x plus 1 ብለን እስኪመጣል ማለት ነው 12 ላይ ይላችኋል። ከዛ then find the radius of the circle, the radius and diameter of circle ነው። diameter of ምን ብለን እንጠራለን ማለት ነው? diameter of the circle እንወስዳለን ማለት ነው። ስለዚህ እንዴት ነው የምንፈልገው? ራዲየሱን ዲያሜትሩ እንዴት እንፈልጋለን ብለው እናያለን። የመጀመሪያው የምንወስደው እንግዲህ ከኦ እስከ ኤ ድረስ ያለው ራዲየስ ነው። ከኦ እስከ ቢ ያለው ራዲየስ ነው። ስለዚህ ኦኤ እና ማን ብለን እንጠራቸው? ኦቢ እኩል ናቸው ማለት ነው። ሁለቱም ራዲየስ ሲሆኑ ኦኤ ኦቢ ምንድን ናቸው? እኩል ናቸው ማለት ነው። ስለዚህ ኦኤ ኦቢ እኩል ከሆኑ የተሰጠን ኤክስፕሬሽን እናስቀምጣለን ማለት ነው። ኦኤ የሚለው 3x ፕላስ ማን መጣ 4 ነው። ኦቢ ማለት ደግሞ 2x ፕላስ ማን ይመጣል ማለት ነው 12 ነው። ስለዚህ ላይ ተርም እንሰብስባለን። ላይ ተርም ስንሰበስብ 3x ማይነስ ማን መጣ 2x ኢኳልስ ቱ 12 ማይነስ ማን መጣ 4 አራት ወደዚያ ይላል 2x ወደዚህ ይመጣል። ስለዚህ 3x ሲቀነስ 2x ማን ያመጣል? x ይመጣል። 12 ሲቀነስ 4 ምን ይመጣል ማለት ነው? 8 ይመጣል። የx ዋጋችን ስንት አገኘ? 8 ነው። ታዲያ ራዲየሳችን ከማን ጋር እኩል ነው? ከኦኤ ጋር። አሁን ያገኘው x ነው። ራዲየሳችን ደግሞ ከማን ጋር እኩል ነው? ኦኤ ብለን ከምንጠራው ጋር እኩል ነው። ሶ ራዲየሳችን ኦኤ ጋር እኩል ከሆነ ራዲየስ ኢኳልስ ቱ ኦኤ ማለት ማን ብለናል? 3x ፕላስ ማን መጣ 4 ነው። ሶ r ኢኳልስ ቱ የx ዋጋ ምን ሰጥቷቸዋል? 8 3 times 8 ፕላስ ማን መጣ 4 ራዲየሱን አመጣ 24 ፕላስ ማን መጣ 4 ራዲየሳችሁ ስንት ይመጣል? 28 ሴንቲሜትር 28 ዩኒት ብለን እናስቀምጣለን ማለት ነው። በዚህ መሰረት ታዲያ ወይ እናመጣል ራዲየሱ ሌላኛው ከማን ጋር እኩል ነው? ከኦቢ ጋር እኩል ነው። ስለዚህ ምን ያመጣል? r ኢኳልስ ቱ 2x ፕላስ ማን መጣ 12 ምክንያቱም ኦቢ ማለት 2x ሲደመር 12 ነው። ሶ ራዲየስ ኢኳልስ ቱ 2 ታይምስ የx ዋጋ ተሰጥቷል 8 ሲደመር ማን መጣ 12 ሶ r ኢኳልስ ቱ 2x ማለት 2 ታይምስ 8 ማለት ይመጣል 16 ሲደመር 12 r ስንት መጣ? እዚህም 28 እዚህ ስንት መጣ ማለት 28 ዲያሜትር ማለት ምን ብለናል? twice of ማለት ብለናል ራዲየስ። ስለዚህ ዲያሜትር ኢኳልስ ቱ twice of ራዲየስ ከተሰጠን 2 ታይምስ ማለት መጣ 28 ብለን እንወስዳለን ማለት ነው። ሶ ዲያሜትሩ ስንት መጣ? 56 ሴንቲሜትር ወይም 56 ዩኒት ብለን እንጠራለን ማለት ነው። ስለዚህ እናንተ ሌት ኢፍ ኦኤ ኢኳልስ ቱ 5x ፕላስ ማን መጣ ማለት ነው
2 ቢሰጣችሁና ኤንድ ኦቢ which is equals to 3x plus ለምሳሌ 14 ቢሰጣችሁ ከዛ ምን ያመጣማ ፋይንድ ምን ያመጣ ማለት ነው ራዲየስ ኤንድ ባልመጣ ዲያሜትር መልሳችሁ ኮሜንት ላይ አስቀምጡልኝ ማለት እሺ። ቀጣይ ምን ያደርገው ምንድነው perpendicular distance of chord from the center ኮርዳችን ከሴንተሩ ያለው ወይም perpendicular distance of chord from the center ማለት ምንድነው እንግዲህ ሴንተራችን ሴንተር እዚህ ላይ ኦአል ላይ ሴንተር ኦአል ከዛ በኋላ እንግዲህ ከሴንተራችን መጀመሪያ መስመር ካሰመርን ወደ ሰርክሉ ራዲየስ ይሆናል። አሁን ግን የፈለግነው ምንድነው ማለት perpendicular distance ከምን ጀምሮ ያለው ማለት ከሴንተራችን ከኮርድ እዚህ ጋር እንግዲህ ሲ እና ዲ ብለን የምንጠራው አለ ኮርድ አለ ኮርድ ሲዲ አለ እዚህ ጋር እንዴት ተሰጣችሁ ኮርድ አለ ሲዲ ብለን የምንጠራው አለ። ዓላማችን ምንድነው ኮርድ ሲዲ ከሴንተሩ ያለው ርቀት ምን ያህል ነው? ኮርድ ሲዲ ከሴንተሩ ያለው ርቀት ምን ያህል ነው? ሶ እሷን ዲስታንስ ኤክስ ብለን እንወስዳለን ማለት ነው። ከዛ እስከጥሮስ ምን ሰጥቶና ማለት አሁን እንግዲህ how to calculate ነው እንዴት ነው ካልኩሌት አድርገን ማግኘት የምንችለው? አንደኛችን እንፈልጋለን፣ ሁለተኛ የኮርዱን ሌንግዝ ፈልጉ ማለት ይችላል። የኮርድ ማለት ሌንግዝ ሶ የኮርድ ሌንግዙን ለማወቅ በመካከላቸው ዲስታንስ ለማወቅ ፓይታጎሪያን ቲዮረም አፕላይ እናደርጋለን። መጀመሪያ ግን የምናስቀምጣቸው ፎርሙላዎች አሉ። ምንድነው ከዚህ ከሴንተሩ ተነስቼ እስከ ዲ ድረስ መስመር ማሰምር ምን እንደሚወክል ራዲየስ ይወክላል። ምክንያቱም ከሴንተሩ ወደ የትኛው ፖይንት ወደ ሰርክሉ ፖይንት ካሰመር ራዲየስ ነው ቀደም ተነጋግረናል። ስለዚህ ራዲየስ ማግኘው። ሁለተኛ ምን ብለናል? ኮርድ ሁልጊዜ ከሴንተሩ ሰርክል ፐርፔንዲኩላር ዲስታንስ ነው ያለው። መሀል ላይ ካረፈ ፐርፔንዲኩላር ዲስታንስ የሚኖረው መቼ ነው? በኮርድ ከሴንተሩ ወይም ደግሞ ከሴንተራችን ተነስቶ ወደ ኮርዱ ታሰሙት መስመር ምን ሊሆን ነው? ፐርፔንዲኩላር ከሆነ ብቻ። ስለዚህ ቺኛዋና ቺኛዋ ሳይድ እኩል ናቸው። እነሱም ዋይ ዋይ ብለን መውሰድ እንችላለን። ሶ ከዚህ ተነስተን ጂፒ ፖይንት ቢ እናጣለን። ከፒ እስከ ዲ እና ከፒ እስከ ሲ ድረስ ያለው ርቀት ሁለቱም ምንድን ናቸው? እኩል ናቸው። ከፒ እስከ ድረስ እስከ ዲ ከፒ እስከ ሲ። ስለዚህ ፒሲ እኩል ነው ማለት ነው ማለት ነው ፒዲ ነው ማለት ነው። ነገር ግን ከዚህ ተነስቼ ወደ ሌላ ፖይንት ማሰበር ግን ፐርፔንዲኩላር ዲስታንስ ነው ማለት ነው። ይሄን ካሰበር እዚህ ጋር ምን አመጣ ማለት ነው? ራይት አንግል ፎርም አለ። ቆርጠን ብናወጣው ይሆናል የዚህ አይነት ፎርም ያመጣል ማለት ነው። ቺ ኤክስ ነች፣ ቺ ዋይ ነች። እዚህ ጋር ምን አለ? ራዲየስ። ይሄ ፐርፔንዲኩላር ወደ ማለት ራይት አንግል አለ። አሁን እንደው ነው ሃይፖቴነስ ኤክስ እና ዋይ ግን አጀሰንት እና ምን ይወክላል ማለት ነው? ኦፖዚት ይወክላል። ስለዚህ ፓይታጎሪያን ቴዎረም እንደሚለው ኦፖዚት ስኩዌር ፕላስ ዋት አጀሰንት ስኩዌር ኢኳልስ ቱ ሃይፖቴነስ ስኩዌር ይላል። ስለዚህ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ ቱ ማን መጣ ማለት ነው? አር ስኩዌር ብለን ወስድና የኤክስ ስኩዌር ብለን እንጠራው የተመቸን ይጠይቀው እንግዲህ ኤክስን ከጠየቀ ኤክስን የምንፈልገው ኤክስ ስኩዌር ኢኳልስ ቱ አር ስኩዌር ማይነስ ዋይ ስኩዌር እንፈልጋለን። ሶ ኤክስ ኢኳልስ ቱ አንደር ስኩዌር ኦፍ አር ስኩዌር ማይነስ ማን ያመጣ ዋይ ስኩዌር ያመጣ ማለት ነው። ዋይን ከጠየቀ ምን ያመጣ ማለት ነው? ዋይ ስኩዌር ኢኳልስ ቱ አር ስኩዌር ማይነስ ማን ያመጣ ኤክስ ስኩዌር። ለምሳሌ ብለን እናየዋለን ዋይ ኢኳልስ ቱ አንደር ስኩዌር ኦፍ አር ስኩዌር ማይነስ ማን ያመጣ ኤክስ ስኩዌር ብለን እንጠራለን ማለት ነው። እነዚህ ምንድን ነው የሚወክሉት? ይሄ ዲስታንስ ፍሮም ሴንተር ቱ ዘ ኮርድ ሲሆን ይሄኛው ሳምናመጣ ሃፍ ኦፍ ዘ ዲስታንስ ኦፍ ዘ ኮርድ ነው። ሶ የኮርድ ዲስታንስ ኮርድ ዲስታንስ ኮርድ ሌንግዝ ብለን የምንጠራው ዊስኮልሱ ትዋይስ ኦፍ ማለት ዋይ በዚህ ጥያቄ መሰረት ከስከዚህ ዋይ እና ከስከዚህ ዋይ ነው። ስለዚህ ዋይ ፕላስ ዋይ ምን ያመጣል ማለት ነው? ዋይ ዋይ ፕላስ ማናመጣ ዋይ ወይ ማናመጣ ፒሲ ፕላስ ማናመጣ ፒዲ ብለን እንወስዳለን። ሁለቱም ዋይ ፕላስ ዋይ ይወክላሉ። ስለዚህ ምን አመጣ? ሁለት ዋይ ይወክላል ማለት ነው። በዚህ መልክ ይሰራል። ስለዚህ ምሳሌ ነው ያለው ምን ይመስላል ይሆን? ለምሳሌ ይሰጣችኋል። እዚህ ላይ እንወስዳለን። ከሲ ወደ ዲ ያለ ሴንተራችን አለ። ለምሳሌ ራዲየሱ 5 ተሰጥቶ እቺና 4 ተሰጥቶ ጥያቄው ኮርድ ሌንግዝ ፈልጉ ቢል ኮርድ ማነጣ ሌንግዝ ፈልጉ ቢል ስለዚህ ኮርድ ሌንግዝ ደግሞ ከስጋ ማናስቀምጣ ፖይንት ቢ እቺን ማናታ ዋይ ላታ እቺን ቫሪያብል ዋይ ነች። በዚህ በኩል ማናታ ስለዚህ ፓይታጎሪያን ቲዮረም አፕላይ ሳደርግ ነው እዚህ ጋር ያለው ስላለ 4 ስኩዌር ፕላስ ማናመጣ ዋይ ስኩዌር ኢኳልስ ቱ 5 ስኩዌር ነው። ሶ 4 ስኩዌር ማለት 16 ፕላስ ዋይ ስኩዌር ኢኳልስ ቱ 25 ሶ ዋይ ስኩዌር ኢኳልስ ቱ 25 ማይነስ 16 ዋይ ስኩዌር ኢኳልስ ቱ 9 ዋይ ኢኳልስ ቱ ማናመጣ ሩትስ ኦፍ 9 ዜን ዋይ ኢኳልስ ቱ ማናመጣ 3 ነው። እቺ ስንት መጣች ማለት ነው? 3 መጣች። እቺም ስንት ሆናለች? 3። ስለዚህ ኮርድ ሌንግዝ ብለን የምንጠራው ኮርድ ሌንግዝ which is equals to 3 plus 1/3 ስንት አመጣ ማለት ነው? 6 ዩኒት ብለን እናስቀምጣለን ማለት ነው። ይሄ ብራችን ስንፈልግ ነው ኮርዳችንን ስንፈልግ
የምናገኝበት ነው። ሁለተኛ ከኮርድ ውጭ ደግሞ እንዳልኳችሁ ፐርፔንዲኩላር ዲስታንሱ ለሚገኝ ደግሞ አንድ ምሳሌ ነው። ሰርክል ሰጠናል። አሁን ኮርድ ማን አለ ማለት ነው? ሲዲ አለ፣ ሴንተራችን አለ፣ ራዲየስ አለ። እዚህ ጋር እቺ ተሰጠናለች። እቺን 5 ሰጥቶ እቺን 13 ሰጥቶ እቺን ኤክስ ፒ አለ። ስለዚህ ምን እናደርገው? አሁን ደግሞ ደግሞ የሚያለው what is the perpendicular distance from center to the ብናመጣ ማለት ነው ኮርድ ነው። perpendicular distance of the chord ስለዚህ እናመጣላችሁ ማለት ነው 5 ስኩዌር ፕላስ ነው እናመጣ x ስኩዌር ኢኳልስ ቱ 13 ስኩዌር ነው። ያ ማለት x ስኩዌር ፕላስ 5 ስኩዌር ኢኳልስ 13 ስኩዌር 25 ፕላስ ነው እናመጣ x ስኩዌር ኢኳልስ ቱ 169 13 ይመጣል 5 5 25 x ስኩዌር ማለት ታዲያ 169 ሲቀነስ ማን ይመጣል 25 ይሆናል። ሶ ኤክስ ስኩዌር ሲመጣ 144 ከ9 ላይ 5 4 ከ6 ላይ 2 4 1 የኤክስ ዋጋ ማለት ራዲካል 144 ኤክስን በመጣ ማለት ነው 12 ይመጣል ማለት ነው። በዚህ መሰረት ስራ ማለት ነው። ቀጥዬ መስዋዕት ጥያቄዎች እናንተ ደግሞ በኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። እሺ ስለዚህ በዚህ ነው ጥያቄ ላይ እንግዲህ የምትፈልጉት ማለት ነው ከሴንተራችሁ ቁጥር ተነስቶ እንግዲህ እስከ ፒ ድረስ ያለው 8 ሰጥቷቸው ከውስጥ ያለው ራዲየስ ሰጥቷቸው ከፒ እስከ ዲ ያለውና ከሲ እስከ ዲ ድረስ ያለው ርቀት ፈልጉ ነው የሚለው ማለት ነው። አንዱ እሱ ነው። ሁለተኛው ጥያቄያችን ደግሞ አሁንም ሴንተር ሰጣችኋል ሲዲ ያለ ከሴንተር ውስጥ ያለው እቺ እናስቀምጣለን። ከዛ እስከ ፐር ላይ እናመጣው እንደሚለው ማለት ነው። እቺን 5 እንወስዳለን፣ እቺን 4 ወስደን እቺን ኤክስ ያላችሁ ማለት ነው። ይሄን መልሳችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው።